ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታውቁኝ ካላችሁ ሰይድ ወርቁ እባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። የዛሬው ትምህርት ለየት ያለ ነው። የጥቁር አዝሙድ ዘርፈ ብዙ የጤና በረከቶችን እናያለን ማለት ነው። ጥቁር አዝሙድ ትንሽ የአበባ ተክል ሲሆን ፍሬው ሁለገብ ሆኖ እንደ ቅመምና እንደ ባህላዊ መድኃኒት ያገለግላል። ጥቁር አዝሙድ ከ100 በላይ ጠቃሚ ንጥረ ነገሮችን ይይዛል። ከነዚህ መካከል ፕሮቲን፣ ካርቦሃይድሬት፣ የስብ አሲዶች፣ ካልሽየም፣ ፖታሽየም፣ ብረት፣ ዚንክ፣ ማግኒዥየም፣ ቪታሚን ኤ፣ ቪታሚን ቢ፣ ቪታሚን ሲ በዋናነት ይይዛል። ከጥቅሞቹ መካከል ለመተንፈሻ አካል ኢንፌክሽን፣ በዘይቱ ደረትንና ጀርባን ማሸት፣ በቀን 3 የሾርባ ማንኪያ መጠጣት፣ እንዲሁም 2 ማንኪያ በፈላ ውሃ ውስጥ ጨምሮ እንፋሎቱን ቤትን ማጠን። ለራስ ምታት በጥቁር አዝሙድ ዘይት ግንባርንና በጆሮ አካባቢ ያለውን አካል ማሸት። ለ3 ተከታታይ ቀናት 1 የሻይ ማንኪያ የጥቁር አዝሙድ ዘይት በባዶ ሆድ መጠጣት። ለጀርባ ህመም የተወሰነ የጥቁር አዝሙድ ዘይት በጥቂቱ በማሞቅ የታመመውን አካል አጥንትን ዘልቆ እስኪሰማ ድረስ በዘይቱ በደንብ መታሸት። በቀን 3 ጊዜ 1 የሾርባ ማንኪያ ዘይት መጠጣት። ለልብ ህመም የጥቁር አዝሙድ ዘይት ከትኩስ መጠጥ ጋር በተከታታይ መውሰድ ስብን ለማሟሟትና የደም ስሮችን ለማስፋት ይረዳል። ለደም ብዛት ትኩስ መጠጥ ባሰኘን ወቅት ጥቂት የጥቁር አዝሙድ ዘይት ጠብታዎችን ጨምሮ መጠጣት። በተጨማሪም ገላውን ጥቁር አዝሙድ በመቀባት ቢያንስ በየሳምንቱ ማለት ነው 1 ጊዜ የፀሐይ ሙቀት ማግኘት። ለጨጓራና ለአሲድ 1 ኩባያ ወተት በ1 የሾርባ ማንኪያ የጥቁር አዝሙድ ዘይት በቀን 3 ጊዜ መውሰድ። ለኩላሊት ኢንፌክሽን 1 ማንኪያ የጥቁር አዝሙድ በየቀኑ በባዶ ሆድ ለ1 ሳምንት ጥሬውን መቃም። ጥቁር አዝሙድ በሚገባ መፍጨትና ከማር ጋር ቀይጦ በሚገባ ማዋሃድ። ከዚያም 2 ማንኪያ ከቅይጡ ቀንሶ በ1 ብርጭቆ የሞቀ ውሃ ውስጥ ጨምሮ በባዶ ሆድ መጠጣት። ለሐሞት ከረጢት 1 ማንኪያ የጥቁር አዝሙድ ዱቄት፣ ሩብ ማንኪያ የተፈጨ እሬት፣ 1 ኩባያ ማር ጋር መለወስና ጠዋትና ማታ መብላት። ለጉረሮ ህመም የጥቁር አዝሙድ አፍልቶ መጉመጥመጥና 1 ማንኪያ አዘጋጅቶ ለብ ባለ ውሃ ውስጥ ጨምሮ መጠጣትና በዘይቱም የጉሮሮን ውጫዊ አካል መቀባት፣ በውስጥ ደግሞ መንጋጋን መቀባት። ለቆዳ ውበት 1 ማንኪያ ጥቁር አዝሙድ ዘይት 1 ማንኪያ የወይራ ዘይት ጋር አዋህዶ ፊትን መቀባት። 1 ሰዓት ቆይቶ በውሃና በሳሙና መታጠብ። የማስታወስ ችሎታንና ፈጣን የግንዛቤ አቅምን ለመጨመር 1 የሾርባ ማንኪያ የጥቁር አዝሙድ ዘይት 100 ሚሊ ሊትር የፈላ ናና ተክል ጋር ተቀላቅሎ ለ10 ተከታታይ ቀናት መውሰድ። ለጭንቀት 1 የሾርባ ማንኪያ የጥቁር አዝሙድ ዘይት በባዶ ሆድ መውሰድ ሰውነት ያረጋጋል። 1 ትልቅ የሾርባ ማንኪያ የጥቁር አዝሙድ ዘይት 1 ሲኒ ቡና ውስጥ ጨምሮ መጠጣት የአእምሮ ጭንቀትን አስወግዶ መረጋጋትን ያስገኛል ማለት ነው። ስለዚህ ጥቁር አዝሙድ በጣም ጠቃሚ ነው። እሺ ሌላው የምናየው እጅግ በጣም የምንወደው ማለት ነው ሽንኩርትና የሎሚ መጠጦችን እናያለን ማለት ነው። የሽንኩርትና የሎሚ መጠጥ ለስኳር በሽታ፣ ለሳምባ ምች፣ ለሳይነስ እና ለምግብ መፈጨት ችግሮች ተስፋን የሚሰጥ ተፈጥሯዊ መፍትሄ ነው።
ተፈጥሯዊ መፍትሄዎች ለዘመናት ጤናን ለመደገፍ ሲያገለግሉ ቆይተዋል። አንዳንድ ውህዶች ደግሞ በልዩ የፈውስ አቅማቸው ተለይተው ይታወቃሉ። ከነዚህ ኃይለኛ መጠጦች አንዱ ከሽንኩርትና ከሎሚ የተሰራው ሲሆን ሁለቱም በጸረ ባክቴሪያ፣ በጸረ ብግነትና በጸረ ኦክሲደንት ባህሪያቸው ይታወቃሉ። ለስኳር በሽታ፣ ለሳምባ ምች፣ ለሳይነስና አንጀት ችግር ለሚሰቃዩ ሰዎች ቀላል የቤት ውስጥ መፍትሄ አዲሱ ተስፋ እና እፎይታ ሊያመጣ ይችላል። ለምን? ሽንኩርትና ሎሚ። ሽንኩርት በኩዊርሰንቲን በሰልፈር ውህዶችና በጸረ ኦክሲደንቶች የበለጸገ ሲሆን ይህም የደም ስኳርን ለመቆጣጠር፣ ብግነትን ለመዋጋትና ሳምባን ለመጠበቅ ማለት ነው ይረዳል። ሎሚ በቪታሚን ሲ፣ በሲትሪክ አሲድ እና በጸረ ተዋሲያን ባህሪ የተሞላ ሲሆን ይህም ማለት ነው የሰውነትን በሽታ የመከላከል አቅምን ከፍ ያደርጋል። እንዲሁም የሰውነትን ከመርዛማ ነገሮች ለማጽዳት ይረዳል ማለት ነው። በአንድ ላይ በሰውነት ውስጥ ያሉ በርካታ ስርዓቶችን የሚደግፍ ኃይለኛ ተፈጥሯዊ መፍትሄ ይፈጥራል ማለት ነው። ቁልፍ የጤና ጥቅሞች የስኳር በሽታን ለመቆጣጠር ይረዳል። የሽንኩርት ውህዶች የኢንሱሊን ስሜትን የማሻሻልና የደም ስኳር መጠጥን የመቆጣጠር ችሎታን በጥናት ተረጋግጧል። ከሎሚ ጸረ ኦክሲደንቶች ጋር ተደምሮ ይህ መጠጥ ግሉኮስን በተፈጥሯዊ መንገድ ለማምጣት ሊረዳ ይችላል። የሳምባ ጤናን ይደግፋል። የሳምባ ምች ያስታግሳል። በጸረ ተህዋሲያንና አክታን የማስወጣት ባህሪውም ምስጋና ይገባውና ሽንኩርትን መጨናነቅን በማቃለል የሳምባ ተግባር መደገፍ ይችላል። የሎሚ ቪታሚን ሲ ደግሞ የሰውነት በሽታ የመከላከል ምላሽ በማሳደግ ሰውነትን እንደ ሳምባ ምች ያሉ የመተንፈሻ አካላትን ኢንፌክሽኖችን እንዲዋጋ ይረዳል ይላል። የሳይነስ ህመምን ያስታግሳል። የሽንኩርት ተፈጥሯዊ ጸረ ብግነት ባህሪ የአፍንጫን እብጠትንና የንፍጥ ክምችትን ለመቀነስ ይረዳል። ሎሚ ደግሞ የመተንፈሻ ቱቦዎችን ለማጽዳትና ለሳይነስ መጨናነቅ የሚያረጋጋ እፎይታን ለመስጠት ይረዳል ይላል። የምግብ መፈጨትንና ጤናን ያሻሽላል። ይህ መጠጥ የምግብ መፈጨትን ያነቃቃል፣ የሆድ መነፋትን ይቀንሳል፣ እንዲሁም በአንጀት ውስጥ ያሉ ጎጂ ባክቴሪያዎችን ይዋጋል። የሽንኩርት ፋይበር እና የሎሚ የማጽዳት ባህሪ በጋራ በመሆን ጤናማ አንጀትን ያበረታታሉ ይላል። የሰውነት በሽታን የመከላከል አቅም እና የመርዛማ ንጥረ ነገሮችን የማስወገድ ሂደት ያሳድጋል። በሽንኩርትና በሎሚ ውስጥ የሚገኙ ጸረ ኦክሲደንቶች ሰውነት ማለት ነው ኦክሲዴቲቭ ውጥረት እንዲዋጋ የበሽታ መከላከል አቅምን እንዳጠናክርና መርዛማ ንጥረ ነገሮችን ከስርዓቱ እንዳስወግድ ይረዳል ይላል ማለት ነው። የሽንኩርትና የሎሚ መጠጥ አዘገጃጀት ግብአቶች አንድ ሁለተኛው ማለት ነው ሩባ ቀይ ሽንኩርት የተከፈተ ማለት ነው። የአንድ ትኩስ ሎሚ ጭማቂ፣ የአንድ ኩባያ የሞቀ ውሃ፣ የአንድ የሻይ ማንኪያ ማር እንደ ምርጫው ማለት ነው። አዘገጃጀት የሽንኩርት የተከተፈና ንቁ ውህዶችን እንዲወጡ ለ5 ደቂቃ ያህል ያስቀምጡት። የተከፈተውን የሽንኩርት በአንድ ኩባያ የሞቀ ውሃ ውስጥ ይጨምሩ። የሎሚውን ጭማቂ ጨምቀው በደንብ ያዋህዱ። ከተፈለገ ለጣዕም ጥቂት ማር ይጨምሩ። በተለይ ጠዋት በባዶ ሆድ ወይንም ከመተኛትዎ በፊት ሞቅ አድርገው ይጠጡ። በጥንቃቄ እንዴት መጠቀም እንደሚቻል ለስኳር በሽታ በየቀኑ 1 ጊዜ ጠዋት ላይ ይጠጡ። ለመተንፈሻ አካል ችግር ብርድ ወይንም በጉንፋን ወቅት አተነፋፈስን ለማቅለል ይወሰዳል ማለት ነው። ለምግብ መፈጨት በሳምንት ከ2 እስከ 3 ጊዜ የአንጀትን ጤና ለመደገፍ ይጠቅማሉ። ይህ መጠጥ አዘውትረው ከመጠቀመው በፊት ሁል ጊዜ
ከሐኪም ጋር ይመካከሩ። በተለይ መድኃኒት የሚወስዱ ከሆነ ጥሩ አይሆንም ማለት ነው። የመጨረሻ ሀሳቦች የሽንኩርትና የሎሚ መጠጥ ከተራ የቤት ውስጥ መፍትሄነት በላይ ነው። ለስኳር በሽታ፣ ለሳምባ ምች፣ ለሳይነስ እና ለአንጀት ችግሮች መፍትሄ የሚፈልጉ ሰዎች ተስፋን ሊያመጣ የሚችል ተፈጥሯዊ የጤና በረከት ነው ማለት ነው። ወይም ደግሞ የሚያበረታታ ነው ማለት ነው። የሕክምና ክትትልን መተካት ባይገባውም ይህ መጠጥ በዕለት ተዕለት ውሎ ውስጥ ማካተት ማለት ነው እጅግ በጣም ይጠቅማል ማለት ነው። አጠቃላይ ጤናችንን እጅግ በጣም የተስተካከለ ያደርገዋል ማለት ነው። መድኃኒት ላይ ብቻ ከመተማመን ይልቅ ብዙ ሰዎች ጤናቸውን በተፈጥሯዊ መንገድ ለማሻሻል ፊታቸውን ወደ ተፈጥሯዊ መድኃኒት ቤት እንደ ሽንኩርትና ሎሚ ላሉ ቀላል ምግቦች ያዙረው ይመልከቱ ይለናል ማለት ነው። ውድና የተወደዳችሁ እህት ወንድሞቼ እስከ መጨረሻው ስለተከታተላችሁን ከልብ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ። ምችት ይበላችሁ። እሺ ለዛሬው ጨርሻለሁ ማለት ነው።